ይሄ ሁሉ አይደለም። አዑ የመጀመሪያው ሐምዝ ነው። አ ምንም አይነት እንቅስቃሴ ምንም አይነት ነገር አይኖረውም። ስለዚህ የመጀመሪያው ሐምዝ አዑ ብለን የምናነበው ማለት የመጀመሪያው ሐምዝ ነው። ከዛ እንደገና አይን ዑ ብለን እናነበዋለን። ስለዚህ አዑ ዑ አዑ ምን እናደርጋለን ማለት ነው? አይኑን ሳብ እናደርገዋለን። ለምን? ዋው መድ ያለች እቺ መደል አስልይ ነው። ሁለት ሐረካ ይስባል ማለት ነው። ወይም ይሄ ማለት የምን ያክል ማለት ነው? የአሊፍ የምንልበትን ያክል ይስባል ማለት ነው። እቺ ዋዋ በመምጣቷ ምክንያት ማለት ነው። ስለዚህ አዑዙ ስንል ደግሞ ተመልከቱ፣ ሐምዝን ስናይ አቅሰል ሐልቅ ወይም ሩቁ የጉሮሮ ክፍል ላይ ነው የሚወጣው። አይንን ስናይ ደግሞ ወሰጠል ሐልቅ መካከለኛ የጉሮሮ ክፍል ላይ ልዩነት አለ። አይን ዶማ ዋው ስኩን ዑ ነው። ያ ማለት ሁለት ሐረካ ስባለሁኝ የአንድ አሊፍ ያክል መሳብ አለብኝ። አዑ በለኝ እያለ ነው። ቀጥሎ ዛል አለ። ይሄ አብዛኞቹ አዑዙ አይሆንም። አዑዙ የመላሳችን ጫፍ ከላይኛው ጥርሳችን የፊት ለፊት ጥርሶቻችን ጫፍ ጋር መጣመር ነው የሚወጣው። አዑዙ ቢላሂ ቢላሂ በምንል ጊዜ ለፍዘል ጀላላ አላህ የሚለው ቃል ላይ ለፍዘል ጀላላ የተለያየ ህግጋቶች አሉት። እዚህ ጋር ይቀጥናል፣ ተርቂቅ ይሆናል። ለምንድን ነው ተርቂቅ የሚሆነው ከተባለ ይሄ ለፍዘል ጀላላ አላህ የሚለው ቃል ከሱ ቀድሞት ከስራ ከመጣ ይቀጥናል፣ ፈትሐና ዶማ ከመጣ ይወፍራል። መሰለን እዚህ ጋር ቢላሂ ስንል ከለፍዘል ጀላላው ቀድሞ የመጣው ማን ነው? ላ ማን ነው? ባ ከስራ ነው አይደል? ስለዚህ ባ ከስራ ነው። ለፍዘል ጀላላውን አዑዙ ቢላሂ አንልም። እናሳ አዑዙ ቢላሂ ብለን እናነበዋለን ማለት ነው። ስለዚህ አዑዙ ቢላሂ ሚነሸይ ቢላሂ ለፍዘል ጀላላውን አቀጠምኩኝ። ሌላኛው እዚሁ ጋር የሚከሰት ነገር ምንድነው? ሀ ይሄ ደግሞ ልክ ሐምዛ ጋር ሩቆ የጉሮሮ ክፍል ላይ ነው የሚወጣው። ሐም አይደለም፣ ሐም አይደለም፣ ሀም አይደለም። እናሳ ሀ አዑዙ ቢላሂ ከዛ ሚነሸይጣኒ ሚነሸ ሚነ የሚለው ላይ ያን ያክል የሚያስቸግር ነገር የለውም። ሚነሸ ስንል ምናገኘው ነገር ይኖራል። እሱም ሚነሸ ስንል አንደኛ አል የሚል ነገር ተቀምጦበታል። አል የሚል ነገር ተቀምጧል። ያ ማለት አል አልተነበበም። እዚህ ጋር እንግዲህ ላመል አል መጥቶ የራሱ ህግጋቶች አህካሞች አሉት። በሁለት መንገድ ላመል አልን ማየት እንችላለን። የመጀመሪያው በምን መንገድ ነው? ላመል ሸምስያ በመባልና ላመል ቀመርያ በመባል ይጠራል። ስለዚህ ከላም ሸምስያ ፊደላቶች ውስጥ አንዱ ሺን ነው። ላመል አል በቃ ባጭሩ ላመል አል ይነበባል አይነበብም የሚለውን ነገር ለመለየት የሚጠቅመን ዘዴ ምንድነው? አል ከሚለው በኋላ ሸዳ ካመጣ አል የሚለው ላሟ ጎልታ አትነበብም ማለት ነው። እናሳ ኢድጋም ትደረጋለች። ስለዚህ እቺ አል የምትለዋ ምልክት ከፊደላቶች ቀድማ መታ ከእሷ ቀጥሎ ያለው ፊደል ሸዳ ሆኖ ከመጣ ልክ እንደዚህ ምን ይደረጋል ማለት ነው? ምን ይደረጋል? ያኒ ኢድጋም ይደረጋል ማለት። ስለዚህ አል ሸይጣኒ ሳይሆን የምንለው አሸይጣኒ ሚነ ሸይጣኒ ይሄን እንላለን ማለት ነው። ሌላው ጧ በምናነብ ሰዓት ሚነ ሸይጣኒ አይሆንም፣ ሚነ ሸይጣኒም አይሆንም። ሚነ ሸይ ጧ ለምን? አንደኛ ጧ ሐርፈ ልስትዕላ ነው። ከሚወፍሩ ፊደላቶች ውስጥ አንዱ ማን ነው? ይሄ ፊደል ነው። ማን? ሐርፍ አጧ ጧ ከሚወፍሩ ፊደላቶች ውስጥ አንድ ነው። ስለዚህ ይወፍራል ማለት ነው። ምን ይሆናል? ጧ ከዛ አሊፍ ስኩን አለበት። አሁንም መሳቢያ ሁና መጣች። ሚነ ሸይጣኒ አወፈርኩት ማለት ነው። ሚነ ሸይጣን الرجيم ስንል አሁንም الرجيم ስንል አል መጥቷል። ላኪንها ራ ነው ቀጥሎ የመጣው። አንደኛ ይሄ አሁንም ቅድም እንደጀመርኩላችሁ የምን ፊደል ነው ብያለሁ? ሸምስያ ፊደል ነው ብያለሁ። ሐርፈ ሸምስያ ነው። ስለዚህ ይሄንን ሐርፈ ሸምስያን ምን ይሆናል? ያኒ ላሙ
ይጨፈል ማን ነው ይጨፈለቃል ኢድጋም ይደረጋል ማለት ነው እንዴት አል ረጅም ሳይሆን አርረጂም ምልክቱ ምን ብያቸዋለሁ ያንን ለማለዩት ተማሪዎች ደግሞ ምልክቱ ምንድነው ብያለሁ አል ከሚለው በኋላ ሸዳ መምጣቱ አል የሚለውን ግልጽ ሆኖ እንዳይነበብና ኢድጋም ወይም እንደሚጨፈለቅ የሚያሳየን ነገር ነው ብያለሁ ወይም ደግሞ የሚጨፈለቅ ከሆነሳ አል የሚለው የሚነበብ ማን ነው የማይጨፈለቅና ግልጽ የሚደረግ ከሆነ ላሙ ላይ ስኩን ምልክት ይቀመጥበታል ማለት ስለዚህ አርጂ ስንል ጂም ከስራ ያ ስኩን አለ ይሄ መደል አስልይ ሊሆንልን ነበር ላኪንها ሚሙ ላይ ስለምናቆም በማቆም ምክንያት የሚፈጠር የሆነ የመድ ክፍል አለ ይሄ ምንድነው መዱል አሪዱ ሊስኩን ይባላል ይሄ የመድ ክፍል ደግሞ ስንት ሐረካ ይስባል ከ2 4 6 በሶስቱ መሳብ ይቻላል ወላኪን አፍዶልና በላጩ 6 ሐረካ መሳብ ነው ማለት ነው ስለዚህ أعوذ بالله من الشيطان الرجيم من الشيطان الرجيم ትንሽ ድምጼን ይዞኛል أعوذ بالله من الشيطان الرجيم መቼም በደንብ እንደሚሰማችሁ ተስፋ አለኝ ምንም ቢሆን طيب عفوا خيرا ይሄንን ካየን በኋላ ወደ ቀጣዩ ነው የምንሄደው ቀጣዩ ደግሞ ምንድነው يعني ወደ ፋቲሃ ነው የምንሄደው يعني ወደ በስመላው ማለት ነው بسم الله الرحمن الرحيم ስንል መጀመሪያው ቢስሚ ቢ ባ ሁለት ከንፈሮችን በማጣመር ነው የሚወጣው ግልጽ በሆነ ሁኔታ ቢ ቢስሚ ቢ ቢስሚ ስለዚህ ሲኑን ቢስሚላህ አንልም እናሳ ድምጹን ፈሳስ ይሃምስ ባህር ያለበት ቢስሚላህ ድምጽ እንደፈለገ ይፈሳል አያችኋል አይደል ቢስሚላህ ቢስሚ ካልን በኋላ አላህ የሚለው ለፍዘል ጀላላ ቅድም يعني የተነጋገረው ነገር ነበር መስፈርቶች ነበሩ ምንድነው እሱ ከሱ ቀርሞ ፈታህና ዶማ ከመጣ ይወፍራል ከስራ ከመጣበት ግን ይቀጥናል ብለን ነበር አሁንም ከስራ ነው የመጣበት ሚም ከስራ ነው ለፍዘል ጀላላው ይወፍራል ማለት ነው ቢስሚላሂር ረህ ግልጽ ነው እስከዚህ ቢስሚላሂ ለፍዘል ጀላላው ቅድም ላይ ተነዋል በተወሰነ መልኩ الرحمن ስንልም አልረህማን ያላልነውም ለምን አል ኢድጋም ይደረጋል ይጨፈለቃል ይሄ የሆነበት ምክንያት ከአል ቀጥሎ የመጣው ፊደል ሸዳ መሆኑ ነው ከذلك እንደዚሁም ደግሞ አል ላይ ስኩን አልተቀመጠበትም ስለዚህ ይሄ አል የሚለው ግልጽ እንደማይነበብ ይነግረናል ማለት ነው ስለዚህ ቢስሚላሂር ረህማን ስንል الرحمن ስንል ራው ደግሞ ተፍኺም ይደረጋል ይወፍራል ራ ፈታህ ሆኖ በሚመጣ ጊዜ ወደ 14 አካባቢ ህጎች አሉት ራ 8 የሚወፍሩበት አራት ቦታዎች ላይ ይቀጥናል ሁለት ቦታዎች ላይ መወፈር ማቅጠን የሚቻልበት 14 ህግጋቶች አሉት ከዛ ውስጥ አንድ ወራ ከሚወፍርበት ውስጥ ከ8ቱ ራ ፈታህ ሆኖ ሲመጣ ይወፍራል ቢስሚላሂር ረህማን ያንልም ቢስሚላሂር ረህማን አያችሁ አይደል ረህማን الرحمن ለምን ፈታህ ሆኖ ነው የመጣው ማለት ነው ፈታህ ሆኖ ስለመጣ ቢስሚላሂር ረህማን ብያነበዋለሁ ቢስ እንዲያልኩት ሲኑ ላይ እንዲያልኩት الرح حوم ተመሳሳይ የምን ባህር ያለበት የድምጽ ፍሰት ባህር ያለበት ማለት ነው الرحمن الرح እለዋለሁ ማለት ነው ስለዚህ ራም ማነው حوم የሐምስ ባህር ያለበት ቢስሚላሂር ረህማን الرح ብዬ አነበዋለሁ ማለት ነው ምን አድርጌ ድምጽ ፍሰት ድምጹ እንደፈለኩት በፈለኩት መንገድ እንዲወርድ ሆኖ ይነበባል ማለት ነው طيب خيرا እዚሁ ጋር الرحمن ስል حاውን አየን ሚሙ ላይ ስንሄድ ደግሞ ሚም ፈትሐ አሊፍ ሶጊራ አለ ይሄ አሊፍ ሶጊራ ደግሞ ምንድነው يعني ሁለት ሐረካ ወይም የአንድ አሊፍ ያክል ይስባል ማለት ነው ምን ስንል الرحمن ስንል ማ ስንል ራ ተፍኺም ይደረጋል ብያለሁ الرحمن ስል ምን ያክል ይስባል ሁለት ሐረካ ይስባል ማለት ነው የቷ እዚህ ጋር ማለት ነው እዚህ ጋር ያለችው በቀያስ ያከበብኳት ላይ ሁለት ሐረካ ለምን አያትቺ ንቁጣዋ ይቺ ነጥቧ ሳቡይ ነው ሁለት ሐረካ ሳቡኝ እያለች ነውና ስለዚህ ሁለት ሐረካ ይስባል ማለት ነው ይቺ ነጥብ ማለት ነው አያት ይቺኛዋ ስለዚህ ሁለት ሐረካ ይስባል ማለት ነው ስለዚህ እንዴት ነው الرحمن አንለው الرحمن እንዲያንለው
ሚን ፈትሐ አሊፍ ሶጊራ ማርጋ ወደ አራተኛም ቀይራለን ሁለት ሐረካም ትስብልናለች አያችሁ አይደል በማንኛውም ቦታ ላይ የሚገኝ ህግ ስለሆነ በደንብ በአንክሮ መመልከት ያስፈልጋል ስለዚህ ቢስሚላሂር ረህማኒ አይደለም ያልኩት ማኒ ብዬ ወደ አራተኛም ቀይሬም ሳብም አድርጌ ቢስሚላሂር ረህማኒ ሳባረኩት ማለት ነው ከዛ እንደገና አርረሂም ስል ደግሞ አሁንም አል መጥቷል ተመሳሳይ አሉ ግልጽ አይደረግም ምክንያቱም ከሱ ቀጥሎ ሸዳ ከመጣ በዚህ ላለያችሁ ተማሪዎች ይሄን ምልክት ተቀሙ ብያለሁ ስለዚህ አርረሂ ራ ይወፍራል አሁንም ለምን ፈታ ሆኖ ስለመጣ ቢስሚላሂር ረህማኒር ረሂም ስንል ሐ ከስራ ያስኩን አለ ያስኩን ከመደል አስሊ ፊደላቶች ከመድ ፊደላቶች አንዷ ናት መደል አስሊ ላይ ነበር ነገር ግን الرحيم ብለን ስለምናቆም በማቆም ምክንያት የሚከሰት መዱል አዲዱ ሊስኩን የሚባል መድ ያለ ብያለሁ ሁሌም ቢሆን 2 4 6 መሳብ ይቻላል ግን አፍዶሉና በላጩ 6 መሳቡ ነው ብያለሁ ስለዚህ الرحيم ብለን እንስበዋለን ማለት ነው ስለዚህ ቢስሚላሂር ረህማኒር ረሂም ብያነባዋለሁ ተቀጠልኩሳ በቀጥልሳ ሚል ጥያቄ ላይ መጣባችሁ ይችላል ተቀጠልኩማ ምን ይፈጠራል መደል አስሊ ይሆናል መደል አይዱ ሊስኩን መሆኑ ይቀርና ቢስሚላሂር ረህማኒር ረሂም الحمد ሁለት ሐረካት ወይም አንድ አልፍ አሊፍ ምልበትን ያክል እዚህን ያክል ስቢ አልፋለሁ ማለት ነው ቀጥሎ አልহামዱሊላህ የሚለው ላይ ነው አልহামዱ እዚህ ጋር አሁን አልহামዱ ብለንም ላጥ ብለን አንሄድም አልহামዱም አንለውም ቀልቀላ ስላልሆነ ቀልቀላን አናነጥረው አልহামዱ አንለውም እናሳ لامون رقت ميمونم الحاء حاء الحمد اياتشو تعرف الحمد لله لفظ الجلالون اي تنوال يقطرال ترقيق الدرجات ربي سنر راوي وفرال ربي العالمين الحمد لله رب العالمين راي وفرال አሁን አልዓለሚን ስለግን አልተነበበች አርረህማን የሚለው ላይ ቅድም ላይ አልተነበበችም ነበር አይደል አርረጂም አርረሂም ስንል አልተነበበችም ነበር እስቲዓዛውና በስመላውን ስንመለከት ወላኪን ግን እዚህ ጋር አልተነበበች ለምን አንደኛ ቀጥሎ ያለው ፊደል ሸድ ያልተቀመጠበት ሁለተኛና ዋናው ምልክት ደግሞ ራሷ ላይ ላም ራሷ ላይ ስኩን ተቀምጦበታል ስለዚህ አልዓ ብያነበብኩት ማለት ነው ዓለሚን ስል አይኑ ላይ ምን አለ ሶጊራ አለ ቅድም ያየናል ሶጊራ ምልክት አለች ይቺ ሶጊራ ምልክት ማለት ነው ይቺ ሶጊራ ምልክት ምንድነው መልክቷ ሁለት ሐረካ ያክል ይሳብ አያችሁ አይደል ስለዚህ አልহামዱሊላሂ ረቢል ዓለሚን ሳብ እናደርገዋለን ማለት ዓለሚን ሳብ ይደረጋል ከዛ ዓለሚ ስንል ተመሳሳይ ህግ ነው ታውን በኋላ አልደግመውም ዓለሚ ስንል عالمي سل ميم كسرة يأسكن نو سلازي من هنا مالتنا ميم كسرة يأسكن نو عرل سلازي من هلا سابين من يأكل ولا تارك ساب عالمي إيه مالت سلازي الحمد لله رب العالمين بمكتل ساعات ولا تالكواتشو بمقوم ساعات 6 4 2 ይቻላል ግን አፍዶሉ 6 ነው ብያለሁ ይሄን ቃል ደግሞ መጨረሻ ላይ ያዙ በደም الرحمن ስንል ላሙን አይተናል ህጉን ራ ይወፍራል ሐ የሐምስ ባህር ያለበት الرح ስለዚህ الرح ሐ የድምጽ ፍሰት ባህር ያለበት ሚሙ الرحማ እቺ አሊፍ ሶጊራ ስላለች ሁሌም ቢሆን ያዙ ሁለት ሐረካ እንዲሳብ ያደርገዋል الرحمن الرحيم بلن من ارجعنا نبوالن ማለት ነው ራውን አወፍረን ሐውን የሐምስ ባህር ያለበት ብለን ሚሙን ሳብ ከዛ الراس እንል ራው እንደገና ተፍኺም እናደርጋለን ሐ መሳብ ያለ በዚህ መልኩ አድርገን እንቀራለን ማለት ነው ማሊክ የውሚዲን ስንል ተመሳሳይ ሚን ፈትሐ አሊፍ ሶጊራ ማለት ሁለት ሐረካት ስባላችሁ ማሊክ የውሚዲን እዚህ ጋር አሁን ማሊክ ሚል አይባል በቃ ማሊክ አይባልም ወይም ማሊክ ተመልክ ማሊክ የውሚዲን ማሊክ አይባልም እንደዚህ ያውንም በማጠብ ማሊክ የውሚዲን አለቀ
مالك يوم الدين دين دالونا طبقاله دين ይሄን ብያነባለሁ ማለት ኢያከ ነዕቡዱ አይባልም ኢያከ እዩት ኢ ሐምዛውን ግልጽ አድርጎ ኢያከ አይባልም ሐምዛውንም አይደበቅም እና ሐምዛውን ግልጽ ኢያከ ነዕቡዱ ወኢያከ ኢያከ ነዕቡዱ ነዕቡዱ አይባልም ዲየ የሚባል ፊደል የለም አረበኛ ዲየ የለም ኢያከ ነዕቡዱ አይባልም ኢያከ ነዕቡዱ የምላስ ጫፍ ከላይኛው ጥርሳችን መባቀያ ጋር ማለት ነው ኢያከ ነዕቡዱ ወኢያከ ነስተዒን ለምን ሐምስ አለባት ብለናል ነስተዒን ዒን የሳብኩበት ምክንያት መዱል ዐሊ ዱል ስኩን ስለሆነ ነው ብያለሁ ሌላኛው ኢህዲና የሚለውን ስንመለከት ኢህዲና ስናየው ከስራ የሆነ ሐምዝ አልተቀመጠበትም አያችሁ አይደል ሐምዙ ላይ ከስራ የሆነ ነገር አልተቀመጠበትም ግን ከስራ አይደል ነው ለምን ከስራ አይደል ነው ለምን ከስራ አይደል ነው ተመልከቱ ኢህዲና ስንል በዛሂር ከስራ አልተቀመጠበትም ወላኪን ግን ከስራ አድርገንበታልኛ ተመልከቱ ስለዚህ ይሄ የሆነበት ምክንያቱ ምንድነው ሶስተኛውን ፊደል እናያለን ይባላል አይደል አው ሶስተኛውን ፊደል እናያለን እንዴት ሶስተኛው ፊደል ከስራ ከሆነ ሶስተኛው ፊደል ከስራ ከሆነ ምን ይሆናል ከስራ ይሆናል ብለናል አይደል ከስራ ይሆናል ሶስተኛው ፊደል ከስራ ከሆነ ከስራ ይሆናል እሺ ተመሳሳይ ደግሞ ተመልከቱ ተመሳሳይ ሶስተኛው ፊደል ፈትሃ ከሆነስ ተመልከቱ ሶስተኛው ፊደል ዶማ ከሆነ እሺ ዶማ ይሆናል ሶስተኛው ፊደል ከስራ ሲሆን ከስራ ይሆናል ሶስተኛው ፊደል ፈትሃ ሲሆንስ ምን ይሆናል ሶስተኛው ፊደል ፈትሃ ሲሆን ደግሞ ከስራም ሊሆን ይችላል ፈትሃም ሊሆን ይችላል ሐምዛው ማለት ነው ተመልከቱ ሶስተኛው ፊደል ከስራ ሲሆን ሐምዛ ከስራ ይሆነን አድርገን እናነበዋለን ሶስተኛው ፊደል ፈትሃ ሲሆን ከስራም ይሆንብናል ፈትሃም ይሆንብናል ሐምዛው ለምን ይመስላችኋል ሶስተኛው ማን ነው ፈትሃ ልናደርገው ዘንዳ ላይ አልፊው ነው ፈትሃ ልናደርገው ዘንዳ ምን መስፈርት አለ አል የሚል ነገር መገኘት አለበት ተመልከቱ መጀመሪያው ላይ አልহামዱሊላሂ ረቢል ዓለሚን የሚለው ላይ ስትመለከቱ እዛ ላይ ስትመለከቱ ፈትሃ ያረግነው አልহামዱ የሚለውን አል የሚል አለ ቀጥሎ የመጣው ሶስተኛው ፊደል ደግሞ ፈትሃ ነው ስለዚህ አል የሚል ፊደል ከመጣበት ሐምዛው ፈትሃ አድርገን ከዛ በኋላ ፈትሃ አድርገን እናስቀምጠዋለን አልহামዱ እንዲያለው ሌላም ቦታ እናስቀምጣለን ማለት ነው ተመልከቱ ሌላኛው ደግሞ እዚህ ኢህዲና ስንል ግን ከስራ ሆነ ኢህዲና ለምን አል የሚል ነገር አልተቀመጠበትም ስለዚህ አል የሚል ነገር ስላልተቀመጠበት ኢህዲና ብለን በከስራ አድርገን አስቀመጥነው ይሄን ህግ ያዙ ዶማ ከሆነ ደግሞ ሶስተኛው ዶማ ሲሆን ሐምዛውን ዶማ እናደርገዋለን ማለት ስለዚህ ይሄ ኢህዲና ነው የምንለው ኢህዲና ታዲያ ቅድም ላይ አሊፍ ስኩን እዚህ መታለች አሊፍ ስኩን ለምን ወዲ አራተኛ አልተቀየረችምና መሳቢያ አልመጣችም የሚል ነገር ይፈጥርባችሁ ይችላል ኢህዲና ሲራ ስንል በአንደኛ ስናረገው ይሄ የሆነበት ምክንያት ደግሞ ሁለት ስኩኖች ናቸው ተከታትለው የመጡት አሊፍ ስኩን አለ ሌላ ደግሞ የሷዱ አለ ስለዚህ አንዱ ይወርቃል የመጀመሪያው መሳቢያው ወርቆ ወደ ሸዳው እንሄዳለን ማለት ነው ስለዚህ ስናረብ እንኳን ኑን ፈትሃ ሷድ ሸዳ ነስ ነው የምንለው ስለዚህ ኢህዲና የነበረው ኢህዲና ይሆናል ማለት ነው ኢህዲና ሲ ስለዚህ ይሄ ነው ማለት ኢህዲና ሲ ብለን ይህችኛው አሊፍ መሳቢያው ምን ሆነች ወደቀሽ ማለት ነው ወደቀሽ ማለት ነው طيب ያዙ ፈተና ስለሚኖር በደንብ ተመልከቱ ከዛ ኢህዲና ሲ ስንል ሷድ ኢህዲና ሲራ አይባልም ኢህዲና ሲራ አይባልም አንደኛ አራም ይወፈራል ሁለተኛ ሷድ ራሱ አይቀጥንም ሰባት ፊደላቶች አሉ ሁሉ ጊዜም የሚወፍሩ ፊደላቶች መቼም የማይቀጥኑ ነገር ግን የመቅጠንና የመወፈን ደረጃ አላቸው ተመልከቱ ማን ሷድ ዷድ ሁለት ጧ ዛ ሶስት ማን አራት አይደል ቃፍ አምስት ኻ ስድስት አንድ ፊደል ማን ነው ቃፍ ገይን ማለት ነው ሰባት ገይን ሷድ ዷድ ሶስት ጧ ዛ አምስት ቃፍ ስድስት ኻ ሰባት እነዚህ ፊደላቶች ሁሉ ጊዜም የሚወፍሩ ፊደላቶች ናቸው ሁሉ ጊዜም ይወፍራሉ ማን ያልኳችሁ ያዙ ሷድ ዷድ ተከታታይ ጧ ዛ ቃፍ ስንት አምስት ኻ ስድስት ገይን ሰባት እነዚህ ፊደላቶች ሁሉ የሚወፍራሉ ሁሉ ጊዜም የሚወፍሩ ፊደላቶች ናቸው መቼም ቢሆን አይቀጥሩም እና እኩል ይወፍራሉ ሲባል ግን አይወፍሩም እኩል አይወፍሩም ስለዚህ አሁን ይሄ ኢህዲና ሲባል ሷድ ከሚወፍሩ ፊደላቶች ነው ግን እኩል ይወፍራሉ አይወፍርም ለምን ከተባለ ለምሳሌ አንድ መስፈርት ባስቀምጥ እኔ ከ10 እስከ 20 ከ10 እስከ 50 ያለ ሰው
ቀጭን ነው። ከ50 እስከ 60 ያለ መካከለኛ ነው። ከ60 እስከ 70 ያለው ደግሞ ምንድነው? ከ60 እስከ 70 ያለው ደግሞ ወፍራም ነው ብል 61ም ወፍራም ነው አይደል? 62ም ወፍራም ነው፣ 63ም ወፍራም ነው። ግን 61 እና 62 የመወፈር ደረጃው እኩል ነው አይደለም አይደል? 61 እና 62 ይለያያል። 63 እና 64 ይለያያል። የመወፈር ደረጃ ይለያያል፣ ግን ከሚወፍሩ ፊደላቶች ናቸው። ስለዚህ አሁንም ሷድ እነዚህ 6 ፊደላት ወይ 7 ፊደላቶች ፈትሃ ሆነው ከነሱ በኋላ አሊፍ ስኩን ከመጣ አንደኛ ደረጃ ይወፍራሉ። ሁለተኛ ራሳቸው ፈትሃ ሆነው ሲመጡ ሁለተኛ ደረጃን ይወፍራሉ። ሶስተኛ ዶማ ሆነው ሲመጡ አራተኛ ስኩን ሆነው ሲመጡ አምስተኛ ከስራ ሆነው ሲመጡ ይወፍራሉ። ስለዚህ ይሄ ኢህዲነስ ስንል አራተኛ ደረጃ አምስተኛ ደረጃ መወፈርን ይወፍራል። ሲሮ ራ ይወፍራል፣ ፈትሃ ሆኖ ስለመጣ ይሳባል። ጧ ሁለተኛ ደረጃን ይወፍራል። ለምን? ፈትሃ ሆኖ ስለመጣ። ስለዚህ ኢህዲነስ ሲራጠል ሙስተቂም ሙስተቂም ቃፉሳ ቃፉ ስንተኛ ደረጃን ይወፍራል? አሁን አምስተኛ ደረጃን ይወፍራል ማለት ነው። ስለዚህ ኢህዲነስ ሲራጠል ሙስተቂም ብለን እናነበዋለን ማለት ነው። ሲራጠል ለዚነ ስንል አሁንም ሷዱ በተመሳሳይ ስንተኛ ደረጃን ይወፍራል? አምስተኛ ደረጃን ይወፍራል። ራጦ ከኋላ ያየ ነው። ሲራጠል ለዚነ ዛል በምላሳችን ጫፍ ከላይኛው ጥርሳችን ጫፍ ጋር ሁለት ሐረካ ከመሳብ ጋር ሲራጠል ለዚነ ብለን እናነበዋለን። አንዓምተ ስንል ደግሞ አንዳንዱ ሰው አንዓምተ ይላል በሁለቱም አይን፣ ወይም ደግሞ አንዓምተ ይላል ወይ ሁለቱንም ሀምዛ አድርጎ ላ አንዓ ነዓ ተመልከቱ። የመጀመሪያው ሀምዝ ነው አ፣ ሁለተኛው አይን አንዓ። ስለዚህ አንዓምተ ከሀምዛ ማን ይደምቃል? አይን ይደምቃል። ከሀምዛ አይን ደመቅ ይላል ማለት ነው። ስለዚህ አንዓምተ عليهم ሚሞቹን ረገጥ አንዓምተ عليهم አይን እዚህ ጋር ነው ብዙ ችግር ያለው አይንና ሀጋ عليهم ገይሪል አይሆንም። ገይሪል እንዲሆን غين غيرil غين ስንተኛ ደረጃን ይወፍራል? አሁን ሁለተኛ ደረጃ መወፈርን ይወፍራል ማለት ነው። نعم ስለዚህ غيرil مغضوب غيرil غيرil ራው ደግሞ ይቀጣል። ለምን? ከስራ ሆኖ ስለመጣ ራው ይቀጣል። غيرil مغضوب እዩ ተመልከቱ። غين የሚወፍር ነው፣ ዷድ የሚወፍሩ ናቸው፣ ግን የመወፈር ደረጃቸው ይለያል። غين አራተኛ ደረጃ መወፈርን ሲወፍር ዷድ ሶስተኛ ደረጃ መወፈርን ይወፍራል ማለት። ስለዚህ غيرil مغضوب ዷድ ሁለት ሐረካ ይስባል። غير المغضوب عليهم ولا ضاد كم يوفر ፊደላቶች ናቸው። ምን ያክል ይስባል? የመሳብ መጠኑን እመጣበታለሁ፣ ግን የመወፈር ደረጃው ምን ያክል ነው? የመወፈር ደረጃው አንደኛ ደረጃ መወፈርን ይወፍራል። ለምን? አሊፍ ስኩንን አስከትሎ ስለመጣ አንደኛ ደረጃ መወፈርን ይወፍራል። አንደኛ ደረጃ የሆነ መወፈር ነው የሚወፍር ማን? ضاد فتح الف سكون ነው። ስለዚህ عليهم ولا ضاء አንልም። ولا ضاء ብለን እናነባዋለን። ولا ضاء ብለን እናነባዋለን ማለት ነው። ለምን? የመጀመሪያው አሊፍ ላሙ ላይ ያለችው መሳቢያ ወርቃ ወደ ዷድ እንሻጋገርና ማለት ነው። ولا ضالين ብለን እንስበዋለን። ضادን ምን ያክል ሐረካ እንስበዋለን? ضادን يعني 6 ሐረካ እንስበዋለን። መዱ ላዚም ሙተቀል الكلمي በመባል ይጠራል። ይሄ የሚሆንበት ምክንያት ከሐርፈል መዱ በኋላ ሸዳ የሆነ ፊደል ከመጣ ምን ያክል እንስበዋለን? 6 ሐረካ እንስበዋለን። ሐርፈል መዱ የሚባለው ማን ነው? ሐርፈል መዱ ይሄ ያለ እዚህ፣ ሸዳዋ ደግሞ እዚህ ላሙ ላይ አለ። ስለዚህ ይሄ ከሐርፈል መዱ በኋላ ሸዳ የሆነ ፊደል ስለመጣ 6 ሐረካ እንስበዋለን ማለት ነው። ወይም 3 አሊፍ የምንልበትን ያክል እንስበዋለን ማለት ነው። እንዴት? ولا ضالين ብለን እንስበዋለን። طيب ይሄን ከሳብን በኋላ ግን ሊን በምንል ሰዓት ላም ከስራ ያ ስኩን ኑን ፈትሃ ነው አይደል? ይሄ የሆነበት ምክንያቱ ምንድነው? ለእናንተ ምተው ጥያቄ ይሆናል ማለት ነው። ይሄ ጥያቄ ምንድነው? መጨረሻ ላይ ወላ ضالين